በነገራችን ላይ እፎይ የተሳደበውን ከህግ ተጠያቂነት ነፃ የሚያወጣበትን ጉዳይ ምንም ነገር አልተደረገም። እነዚህ ሰዎችም ይሄ ልጅ የሚያወሩት ይሄ ልጅ እውቀት ስላለው አይደለም፣ ይሄ ልጅ ስለሚያስፈልግ አይደለም፣ ለዚህ ልጅ ተብሎ አይደለም፣ ይሄ ልጅ ስራ ስላለው አይደለም፣ ይሄ ልጅ ግብረ ገብነትን ስለሚያውቅ አይደለም። ይሄ ሰው የሸወዳቸው ሰዎች አሉ። እፎይ ጋር ማውራት ግን እፎይ እውቀት ስላለው አይደለም፣ የእፎይን አለማወቅን ለማሳወቅ ነው። እፎይ ሸውዷቸው እፎይ እውነተኛ መንገድ ላይ ያለ መስሏቸው እውቀት ያለው ሰው አስተማሪ መስሏቸው የሚከተሉ ሰዎች ይሄ ሰው እውቀት እንደሌለው ለማሳየት እንጂ ይሄ ሰው ስራ ስላለው አይደለም። ገብቶሻል? ስለዚህ ኖርማል ነገር ነው ያለ ነገር ነው። ደግሞ ይሄ ስርዓት ምንድን ነው? ጥበብ ነው። በነገርሽ ላይ እንደዚህ መሰራት አለበት። ነገ ደግሞ ከተጠያቂነት ነፃ የሚያወጣው ነገር ምንም አልተደረገም። ገብቶሻል? ይሄ ልጅ የሚጠይቀው የራሱ የሆነ እንትን አለ። ህግ ይጠይቀዋል እኮ ሙስሊሞች ብቻ እኮ አይደለም የሚጠይቁት። በነገርሽ ላይ የትኛውም ህግ ይጠይቀዋል። የሰው ሃይማኖት የሚያንቋሽሽ የነበረ ሰው ሰዎች የሚያከብሩትና የሚወዱትን ነብይ ሲያንቋሽሽና ሲሳደብ የነበረ ሰው ያልተደረገ ነገር አድርጓል ብሎ ሲያስተምር የነበረ ሰው የትኛውም ህግ ይጠይቀዋል። ገብቶሻል? የትኛውም ህግ ነው የሚጠይቀው። ስለዚህ ሙስሊሞች እሱ ጋር አወሩ ማለት እፎይ ከተጠያቂነት ነፃ ይወጣል ማለት በፍጹም ሊሆን አይችልም። አይሆንምም። ራሱ ሙስሊሞች ይጠይቁታል። ነገ የሚጠይቀው አካል አለ፣ ህግም ይጠይቀዋል። እንደዛ የሚያደርግ ሙስሊም ካለም በዛ ልክ ይጠየቃል። ገብቶሻል? ክርስትና የማያስተምረው ክርስትና ውስጥ የሌለ ነገር የሚያስተምር ሰው ከሆነ ክርስቲያኖችን የሚያከብሩትና የሚወዱትን ሰው እያንቋሸሹ እሱ እንደሚያደርገው ማለት ነው። ይሄ ሻምፑ እንትን እያደረገ እየጨማለቀ እንደሚጨማለቀው የሚያደርጉ ሙስሊሞች ካሉ ህግ ይጠይቃቸዋል። ክርስቲያኖች ብቻ አይደሉም የሚጠይቋቸው፣ ህግ ራሱ ይጠይቃቸዋል። ስለዚህ እፎይ ከህግ ተጠያቂነት ነፃ የሚያወጣበት ነገር ምንም አልተደረገም። ይጠየቃል። ገብቶሻል? ይጠየቃል። አሁን እየተደረገ ያለው ነገር ግን ሰውየው እውቀት እንደሌለው ለማሳወቅ ነው እየተሰራ ያለው። መቀጠልም አለባቸው። መብትም የለውም። በነገራችን ላይ ለሌላ ሰው የሚሰራ ነገር ነው አሁን ያመጣቸው ሐሳብ። ከእፎይ ሌላ ሰው ምናልባት እና አኪ ምናምን ሌሎች ቢሆኑ ምናልባት እንደዛ እንልን እንችላለን። አይ እኔ እኮ ሀሳቡን ያመጣሁት ከእሱ ጋር እንዳትነጻጸሩ፣ ቤቱ እንዳትሄዱ፣ ነብዩን የሚሳደብ አላህን የሚሳደብ ኦልሬዲ ማዕቀቡን ስለምናውቀው ፈል ተጥሎ የነበረው ማዕቀብ ሁሉም ኡስታዞች አሁን እናንነጻጸር እና ቤትህን እንምጣ የሚሉት ሰዎች ደጋግሞ በቤታቸውም ለኡማው ለተከታዮቻቸውም ሲናገሩት የነበረውን ነገር አፍርሰውና ጥሰው እነሱ እሱን ፍለጋ ሲሄዱ ወደ እነሱ እንዲሄድ ጥሪ ሲያደርጉለት እኔ ምንን ቤዝ አድርገው ነው? መሰረታቸው ምንድን ነው? ለዚህ ነው ተጥሎበት የነበረው ማዕቀብ ተሻሽሎ ነው ተሰርዞለት ትቶለት ነው? በምንስ መስፈርት ነው የሚመጣው? የዚህ ልጅ መምጣት የሚቀይረው ነገር አለ ወይ? ገባ? የእነሱስ መሄድ የሚቀይረው ነገር አለ ወይ? እኔ ጥያቄ እየጠየቅኩ ያለሁት ይሄንን ነው። አይ አይደለም ካላችሁ ግን አንድ እኔ ደስ ያላለኝ ፓርት እሱ ከኢምራን ጋር ዲቤት አሁን ኢምራን ይሄ ያዘጋጀውን ዲቤት በተደጋጋሚ አልተስማማውም፣ አክሴፕት አላደረኩትም፣ አልቀበለውም እያለ ነው እፎይ ማለት ነው። ስለዚህ እንደማይመጣና አክሴፕት እንደማያደርግ ትናንትናም ዛሬም ተናግሮ ነገ ድረስ መጠበቁ በራሱ እኔ ሊገባኝ አልቻለው። ፓርቲ ነው በቃ አልመጣም ካለ አንድ ሰው አይመጣም። ስለዚህ ሊመጣ ይችላል መምጣት አለበት የሚያስብልበት ሁኔታ ላይ አይደለም ያለው። ሚዲያ ላይ አክቲቭ ነው፣ በየቀኑ ላይቭ ስትሪም ይገባል፣ ያወራል፣ ገስት ይገባል እና ምላሽ ሰጥቶበታል። ለዚህ ነው ጥቅም ያልታየኝ። እኔ ባቢ አልመጣም ካለ አልቀበልም ካለ ገባ ሪጀክት አድርጎታል ኦልሬዲ። ይሄን ካረገ በኋላ ይሄን ሰው እስከ ሮብ እንጠብቅሃለን ጊዜ ሰጥተናል ትመጣለህ ብሎ ማለት በራሱ ፕሮሞሽኑ ምን አይነት ፕሮሞሽን እንደሆነ እኔ ልረዳው ስላልቻልኩ ነው። ገባ ለእሱ ነው ፕሮሞሽን እየተሰራ ያለው ወይስ እነሱ ናቸው በሱ ፕሮሞሽን እየሰሩ ያሉት? ለምን ተናግሯል፣ ፍላጎት እንደሌለው እንደማይቀበል ሪጀክት እንዳደረገው ከተናገረ አንድ ሰው እስከ ሮብ የሚጠበቅበት ምክንያት ምንድን ነው? ሮብስ ባይመጣ ቀረ ይባላሉ። ይሄ ልጅ አልመጣም ያለው ሪጀክት ያደረገውን ጥሪ ኦልሬዲ ነገ አይመጣም እርግጠኛው የምናገረው ፎይ ለምን ዛሬም እንደማይመጣ ተናግሯል፣ ትናንትም ተናግሯል። ስለዚህ ነገ ባይመጣ ምንድን ነው የሚፈጠረው? ኦልሬዲ ምክንያቱም አይመጣም ሊመጣ ይችላል የሚያስብልበት ሁኔታ ራይዞ አይደለም ያሉት ማለት ነው። ተረድተኸኛል አይደል ባቢ እያልኩ ያለው ገብቶኛል። ግን እንደዛ አይደለማ። በመጀመሪያ ውይይቱን ጥሪ ያደረገለት ኢምራን ሳይሆን እንትና ነው ማን ነበረ? አዩዳብ ነው አይደል ጥሪ ያደረገላቸው። እነዚህ ሰዎች የውይይት ጥሪ ብሎ ቀኑን አዘጋጅቶ ቤቱን ከፍቶ የውይይት ጥሪ ብሎ ያዘጋጀው በመጀመሪያ አዩዳብ ነበረ። ስለዚህ ይህን ውይይት አልተቀበለም። ይቅርታ ልመልሷን ይቅርታ የኔ ፍቅር ይቅር በለኝ አባ በስላየሁት ነው። ሁሱ ሳይቀበል ጆኒ ራጋ ቪዲዮ ሰርታለች የምትሉ ሰዎች አላችሁ። ሁሱ ልክ እንደፎይ ሪጀክት ማድረግ ይችል ነበረ። ሁሱ
ልክ እፎይ ዛሬና ትናንት ከትናንት ወዲያ ነው እኔ ከኢምራን ጋር ምንም አይነት ዲቤት የለኝም ብሎ ሪጀክት እንዳደረገው አልቀበልምም አልተቀበልኩም ብሎ እንዳለው ሁሱም ልክ ጆኒ ራጋ ቪዲዮ ስትሰራ አልተስማማሁበትም ኖ አልመጣም ብሎ መናገር ይችል ነበር። ሁሱ ራሱንም አልተከላከለም አልተናገረም። ስለዚህ ታሪክ ራሱን እንዲደግም መጠበቅ የለባችሁ። ለምን ገባችሁ? እናንተ እያላችሁ ያላችሁት ሁሱ ጆኒ ራጋ ለዲቤት ስትጠራው ከእፎይ ጋር አንድ ላይ አድርጋ ስትጠራው ሁሱ ፈቃድ አልተጠየቀም አልተጠየቀም ግን አክሴፕት አድርጎ ሄዷል ሁሱ። ስለዚህ እፎይ ታሪክ መድገም አለበት እንዴ? እሱ ሌላ ነገር ሆኖ አሁን ግን የውይይት ጥሪ የተደረገው ቀኑ ሳይሆን የተራዘመው አንድ ነገር ልንገርሽ። በመጀመሪያው ይሁዳ ቪዲዮ ሰራ፣ እነዚህ ሰዎች ቤቱ ክፍት አድርጎ እንዲወያዩ እንትን አደረጋቸው አይደል? ከዛ ሰውየው አንደኛ ነገር ኦርቶዶክሳውያን ፖለቲካ ሰሩ። አይ ይሁዳ ማለት ኦርቶዶክስን የሚያንቋሽሽ ሰው ነው፣ በመዝሙራችንም እየቀለደ ነው፣ እየሰደበንም ነው፣ ስለዚህ እዛ ቤት መገኘት የለብንም ብለው ፖለቲካ ሲሰሩ ነበረ። ስለዚህ ኢምራን በቃሉ ተገኘና ኢዮዳብ ላደረገለት ጥሪ ተገኝቶ የሚመጣ ከሆነ ችግር የለውም ብለው ቁጭ አለ። አልመጣም፣ አስተምሮ ወጣ። እዛ ጋር ደግሞ ምን አደረገ? በራሴ ብሎ እንትን ሰራ፣ ቪዲዮ ሰራ ማለት ነው። ያው ጥሪ ያደረገለት ገብቶሻል። በራሴ እኔ እንትን የሆነ ጥሪ አድርጌለታለሁ፣ ቀነ ቀጠሮ አድርጎ ጥሪ ያደረገለት ኢምራን። ከዛ በኋላ ምናየው ይሆናል ማለት ነው። እኔ ግን የምለው ምንድነው እንትን እፎይ ካልመጣ አሁን ካልመጣ አመቱ ሙሉ ቲክታክ ላይ ያሉ ሰዎች እኔ ፊት ቆመው ማውራት አይችሉም ብሎ ሲል የነበረ ሰው ሲቀጥልም ባለፈው የነበረውን ውይይት ሌላ ሰው የውይይት ጥሪ ስታቀርብለት ተቀብሎ በራሱ ፍላጎት የቀነ ቆጠሮ የቆረጠው በራሱ ፍላጎት ነው። ገብቶሻል? እነሱ ተስማምተውበት አይደለም፣ እነሱ ጋር አውርቶበት አይደለም የቀነ ቀጠሮ የተቆረጠው። ስለዚህ አሁን እዚህ ጋር ተመጥቶ ለምንድነው እኔ ባልሰማውበት ጉዳይ ገብታችሁ ቀነ ቀጠሩን የምትይዙት ማለት አይችልም። ገብቶሻል? ለምን ሲባል ከዛ በፊት አሁን ለምሳሌ እሱ እንኳን ባያደርገው ጆኒ የምትባል ልጅ ያደረገችውን ነገር ተቀብሎ ከሆነ እንደዛ ያደረገው ይሄ ሰው አሁን ደግሞ ይሁዳ የሚባል ሰው መጥቶ ቀነ ቀጠሮውንም ከማን ጋር መወያየት እንዳለባቸውን ሰመርጦ መወያየት አለበት ብለው ያሉት ሰዎች ናቸው። ስለዚህ መቀበል አለበት። ሲቀጥልም ይሄ ሰው አመቱን ሙሉ ሲሰክስ የነበረ ሰው አይደለ እንዴ? እኔ ፊት አንደኛ ነገር መብት የለውም። በሚገርምሽ ነገር መብት የለውም። አመቱን ሙሉ ቲክታክ ላይ ያሉ ሰዎች እኔ ፊት ማውራት አይችሉም ሲል የነበረ ሰው፣ ማንንም ሰው ጋርም ላወራ ፍቃደኛ ነኝ ሲል የነበረ ሰው አሁን መጥቶ አይ ከማንንም ሰው ጋር ያለ ማውራት መብት አለኝ ሊል አይችልም። ገብቶሻል? አመት ሙሉ ሲሰክስ የነበረ ሰው ነው። ሲቀጥል ደግሞ እነዚህ ሰዎች አንደኛ ነገር የሚያወሩበት ዓላማ አላቸው። ይሄ ሰው እሱ ጋር ሲያወሩ ዋርኒንግ እየሰጠኝ ነው። ለምን እንደሆነ አላውቅም። ስኮፕ ሊንክ አድርጉ። እሱ ጋር ሲያወሩ የሰራውን ወንጀል ችግር የለው እየተቀበረ እንትን ስላለን ችግር የለውም። እየተዘጋጀ እንትን አለ እና በኢምራን ድምጽ የሚጠፋ መልክና ቁንጅና ነው። ቆንጆ አይደለም በነገራችን ላይ። ወንድ ልጅ ደግሞ ቆንጆ ይባላል እንዴ? ነውር ነው። እኔ ራሱ ስለ ቁንጅና እያወራሁ ነው። ስለ ወንድ ልጅ ቁንጅና ብልግና ነውና ወንድ ልጅ ቆንጆ ነኝ ይላል እንዴ? ግን እኔ እንትን ይደብራል እኮ። በጣም ከባድ ነገር እኮ ነው። ወንድ ልጅ ቆንጆ ነኝ ማለት አይችልም። በጣም ከባድ ነው። ወንድ ልጅ ሌላ መመዘኛዎች አሉት እንጂ እኔ ቆንጆ ነኝ ምናምን ብሎ አይሰክስም። ደግሞ ሳይጠየቅ ስለ ቁንጅናና በኢምራን ድምጽ የሚጠፋ ካለ ነው እኮ ካለ ሳይሆን ባይኖርም ያለው ፊቱ በኢምራን ቆዳውን ተልጦ ሌላ ቅርጽ የሚያሳይ ፊት ነው ያለውና የሚገርምች ነገር እንደዛ ነው። የእፎይ ጉዳይ ግን ቀኑ ባለፈው እንደዛ አድርገው ነው በራሱ ፍላጎት ቀንን ቆርጦ ርዕስ መርጦ ከነሆሱ ጋር ሲያወራ 8 ሰዎች ይግጠሙኝ ብሎ ሲፈኩ እንትን ሲል እንዳልነበረ ሰው መጨረሻ ላይ ከአንድ ሰው ጋር ነው ማወራው ብሎ እንትን ያደረገው ነገር መጀመሪያ ርዕሱ የመረጠው ራሱ ነው። ምንም የመረጠው ራሱ ነው። ውይይቱም እንትን ያደረገው ራሱ ነው። ከዛ ሰው እውቅና የሰጠው ሰው ከዚህ በፊት ዲያቆን እንዴት ሲለው ኡስታዝ እንዴት ብሎ የኡስታዝነትን የአስተማሪነትን ማዕረግ የሰጠው ሰው አስተማሪ አይደለም ብሎ አሁን ሲሸመጥጥ እኔ ሰው ግን አይምሮ የለውም እንዴ እያልኩ ነው። አልችልህም፣ ስለዚህ ተወኝ እያለው ነው። ገብቶሻል? ስለዚህ ኢምራን እኔ አሁን የመብት ጥሰት የሚባለው ነገር የማይችል ሰው ትችላታለህ ተብሎ በምላሱ እየተጎተተ ቅንድቡ እየተላጨ መጥቶ መወያየት የለበትም። በዚህ ልክ እኮ ሰው እኮ ሊኖር ይገባል እኮ። መብላት አለበት እኮ፣ መቀፈል አለበት፣ ትንሽ ተፈተፈ ማለት አለበት እኮ፣ አበባ መልቀም አለበት። ገብቶሻል? የጀመረውን ነው የሚያዋጣው። የተጣሉ ሴቶችን እያስታረቀ ከዮኒ ማኛ ጋር እንትን ማለት ደግሞ ይከብደዋል፣ እንትን ይልበታል። በጣም ከባድ ነው።
ትልልቅ ሴቶች፣ የተፈቱ ሴቶች ሹገር እንትኖችን መተዋወቅ አለበት ምናምን በጊዜ ይወስዳል። 2 ዓመት ያስፈልጋል። ዮኒ ማኛ እንኳን እዚህ ጋር ለመድረስ የተጣሉ ሴቶችን ለማስታረቅ እዚህ ጋር ለመድረስ ዮኒ ማኛ 10 ዓመት ነው የፈጀበት። አስበሽዋል? ስለዚህ እፎይም ብዙ ጊዜ ስለሚወጣ አሁን የጀመረውን በሃይማኖት እንትኑ በዛ ይቀጥልበት፣ ይብላበት፣ ይኑርበት እያልኩ ነው። እና ግማሹን ተቀብየዋለሁ ሐሳብሽ ንግስቲቱ። ስሚ ያኪ እንዴት አየሽው? ያኬ ላይ ሄድበታለሁ እየሄድኩበት ነበረ እና እውነት ለመናገር ማለት ነው እኔ አልተስማማው አንድ ሀቅ ለመናገረው ሲናኒውት እፎይና ኢምራን የተባለው ነገር እኔ እፎይ ሳምንቱን ሙሉ ባገኙ አጋጣሚ ሁሉ አልተቀበልኩም አልስማማም እያለ አንተ እንዳልከው ነው። ምክንያቱም ምንም ይሁን እሱ ከሁሱ ጋር ነበር ማድረግ የሚፈልገው ድቤት አድርጓል። ከኢምራን ጋር ግን አልቀበልም አልስማማም ማለቱ እኔ ምንም አይነት እንትን ያስመጣበታል ብዬ አላምንም። መብትም አለው ምክንያትም አለው ከኢምራን ጋር ድቤት ያለማድረግ ማለት ነው። እፎይ ገባህ አይደለ? ምክንያቶቹ የፈለጉትን ይሁኑ ግን አንደኛ በቂ ምክንያት አለው ብዬ ነው። እኔ እንትኑ ራሱ አልታየኝም ማለት ከእፎይ አንገሎኝ ሳየው ጥቅም ራሱ የለውም ከኢምራን ጋር ዲቤት ማድረግ ለሱ ለእፎይ አይደለም አይጠቅመው። በቃ እሱ እቺ በስንት መከራ ያገኛትን ከሁሱ ጋር ያገኛትን ዋንጫ ወገኖቹ የሸለሙትን ለእፎይ እውቅና የሰጡት መምህራኖቹ፣ ወንድሞቹ፣ እህቶቹ ምናምን ነገር። ስለዚህ ከዛ ወዴትም ሄድ አይፈልግም። ኢቨን ድጋሚ ራሱ ከሁሱ ጋር ንጽጽር ማድረግ አይፈልግም እያለች ነበር ቅድም ባህሩ እና እኔ ትክክለኛ ውሳኔ ነው ብዬ ነው የማስበው። ግን አልቀበልም እያለ እኔ ከኢምራን ጋር ምንም አይነት የዲቤት ስምምነት የለኝም እያለ አልመጣም እያለ እስከ ሮብ ድረስ መጠበቁ እስከ ሮብ ጊዜ ሰተነዋል። ሮብ ካልመጣ በቃ የመጨረሻው ነው ምናምን የሚያስብለው ነገር አይደለም ነው። ፍቅር ተረዳኸኝ አባባሌ? ሁለተኛው ነገር ደግሞ በባህላቸው ባውንደሪ ነበረ። እኔ አሁን ያልተዋጠልኝ ምን አድርገውት የሚያስባለኝ እሱ ተሳዳቢ ነው፣ በህግ ይፈልጋል፣ እሱ ቤት ማንም እንዳይሄድ ነብዩን ይሰድባል። የሚታወቁ ህጎች አሉ በእነሱ በሙስሊሞቹ እና በእፎይ ዘንድ ማለት ነው። ያ ይሄ ማዕቀብ ተጥሎበት የነበረው ማዕቀብ ተሰርዞለት ነው፣ ጊዜው ተራዝሞ ነው፣ ተትቶለት ነው ማለት የወዳጅነት ዲቤት ራሱ አይደለም ጥሪያቸው። ይሄ በቃ ልክ እንደ ፕሮቴስታንት እና እንደ ሙስሊም ወይም ደግሞ እንደ ሌሎች ኦርቶዶክስ እና እንደ ሙስሊም አይደለም። ከእፎይ ጋር ሲሆኑ ማለት ነው ጉዳዩ ለየት ያለ ነው እና በመሀላቸው የነበሩ እነዛኛ የምናውቃቸው ይባባሏቸው የነበሩት ነገሮች ተትተው ነው፣ ተራዝመው ነው፣ ተሰርዘው ነው የሚለው ነገር እና እስካሁን አልተመለሰልኝም። ከዚህ በኋላ ማንም ሰው እፎይን ተሳዳቢ ነው በህግ ይፈለጋ ይለው፣ ማንም ሰው እፎይ ቤት እንዳትሄዱ አይባልም። የኔ ጥያቄ ይሄ ነው። እነዚህ ጥያቄዎች ሳይጠሩ እና ሳይመለሱ ሮብ ይመጣል ሐሙስ ይመጣል የሚባለው ነገር ራሱ አንደኛ አልተዋጠልኝም። ሶሪ ማይዋጠልኝም ነገር ነው። አንደኛ እሱ ሴፍቲ ክሬዲት ውስጥ መግባት አለበት። በቃ ተትቶለት ከሆነ ያ እየሰራ ነው እሱ ለምን ያጣመውም ያንጋደውም ያበላሸውም ነው ምልህ ፍቅር እሱ እየሰራ ነው። ላይቭ ስትሪም ላይ ማፍጠጥ እንዴት አስቀያሚ እንደሆነ እኔ እናንተ እንምናውቀው በራሱ ዛቢያ ልክ ነው በሚለው መንገድ ውስጥ እየሰራ እየደከመ ያለ ልጅ ነው። ከዛ ግን ደግሞ በጣም ሁሌ የሚያናድደው ነገር እሱ ተሳዳቢ ነው፣ ነቢዩን ይሳደባል፣ ውሸት ነው፣ ዳይፍ ነው የሚያወራው ነገር ምናምን የሚባለው ኮንፈርት አይሰጠውም። እሱ ለምን እንደዚህ አይነት ስም እንዲኖረው አይፈልግም። እና እኔ ኢሜጁ ተቀይሮ ነው ወይ እፎይ እንዲመጣ በጉጉት እንዲጠበቅ በግድ ትመጣታለህ እስከሚያስብል ድረስ ያደረሰው የእፎይ ኢሜጅ ተቀይሮ ነው ወይስ ደግሞ ተራዝሞለት ነው? እነዚህ ነገሮች መጥራት አለባቸው። ጥርት ማለት ያለበት ነገር በመጀመሪያ ሮብና ሐሙስና ሳይሆን በእናንተና በእፎይ መሀል ያለው ኮኔክሽን ግንኙነታችሁ ምንን መሰረት ያደረጋል? ለምሳሌ አሁን እንደነ ዮሐድ እንደነ ታላቁ ሌሎች ቢሆኑ እንደነ ማማዬ ምናምን ይሶኬ ትረጋገጣላችሁ፣ መልሶች ትገጥማላችሁ። ከዛ ቀጥሎ ግን እፎይ ሲሆን ግን ጉዳይ የተለየ ነው። ኬዝ ራሱን የቻለ ኬዝ ስለነበር ማለት ነው። አንድ ይሄ ነው የኔ ጥያቄ። ሁለተኛው ጥያቄ መብት አለው ከኢምራን ጋር አልወያይም አልፈልግም ብሎ ልጁ ተናግሮ ሊሰማ አልቻለም። ባብዬ ምንም እንዲዋጥልኝ እኔ 3 የሰማሁት እኮ ነው የምልህ። ዛሬ ሰማሁት፣ ከ2 ቀን በፊት ሰማሁት። ባለፈው እንዴት ነው ያለ እኔ እውቅና እኔ ሳልስማማ እኔ ኦኬ ሳልል ሮብ እያሉ የሚጠብቁት ቪዲዮ ቫይራል የሚያወጡት ለምንድን ነው ብሎ ልጁ እስከ መናገር ከደረሰ የመሰማት መብት አለው። ሰው ጫና እየተደረገበት ነው ብዬ ነው ማምነው እኔ። ይሄ ደግሞ ግፊት ነው እሱ ላይ። እንደዚህ አይነት ግፊቶች ጤናማ ነው ብዬ አላስብም። ምክንያቱም ከነበረው ነገር አንጻር እኔ አሁን ኢምራን ጥሪ ማቅረቡ ለእፎይ ችግር የለውም፣ ግን በመሀል የነበረው ነገር እሱ ያተጥሎበት የነበረው ማዕቀብ ተነስቶለታል ወይ? እሱ አሁን ሙስሊሞች እየሄዱ እንደፈለጉ እፎይ ቤት መግባት መማር ይችላሉ ወይ?
ሙስሊሞች እንደፈለጉ ከእፎይ ጋር ዲቤት ማድረግ ይችላሉ ወይ? ሶ ክሬዲቱ ተሰጥቶታል ወይ? ነፃ ነው ወይ ይሄ ሰውዬ? በማህበራዊ ሚዲያ ከእፎይ ጋር ያለው ኬስ ስለሚታወቅ ያ ኬስ ተሰርዞ ነው ወይ? ተራዝሞ ነው ወይ? ተትቶለትስ ነው ወይ? እንደዛ ካልሆነ አሁን እየተደረገ ያለው ነገር ለእኔ በእንቅርት ላይ ጆሮ ደግፍ ነው። ስለዚህ እሱ የማኩረፍ ከእናንተ ጋር ዲቤት ያለማድረግ ያለመምጣት መብት አለው። ልጁ ነገ ባይመጣ ሮብ ነው አይደል? ነገ ባይመጣ ይሄው እውቀት የለውም ይሄው አልመጣም እሱ ድሮም እንዲህ ነው ቤቱን ከፍቶ ነው የሚያወራው የሚያስብሎ ኪዝ አይደለም። ምክንያቱም አለመገናኘት በሁለታችሁ መሀል የዛሬ ዓመት ምናምን የጸደቀ ህግ ስላለ ማለት ነው። ከእፎይ ጋር ዲቤት ያደረገበት ምክንያት ተስማምቶበት ነው። እፎይና ሁሱ ዲቤት ሲያደርጉ ያቺ ጃኒ ናት ጆን የምትባል ልጅ ቪዲዮ ሰራች፣ ጆኒ ራጋ ቪዲዮ ሰራች። ቀድሞ እፎይ ነው አክሴፕት ያደረገው ለምን? የሚጠብቀው ቀን ስለነበር ማለት ነው። ለሱ ያ የተለየ ነው። እሱ ሪቬንጅ ነው ለሱ፣ ንጽጽር አይደለም። ለእፎይ ክርስትናን ማስተማር ሰዎችን ወደ ክርስትና መምጣት አይደለም ነጥቡ፣ ፖይንቱ ያ አይደለም። ከሁሱ ጋርም ዲቤት ሲያደርግ ሁሱ ግን ባገኘው አጋጣሚ እስልምናውን ማስተማር መስበክ ዳዕዋ ማድረግ ነው አድርጎ ነው የወጣው። ስለዚህ የሁለቱ ዓላማ ራሱ ሲገናኙ የተለያየ ነው በሰዓቱ ማለት ነው። ስለዚህ ከሌሎቹ ጋር ግን የማያደርግበት የራሱ ምክንያት አለው። እናንተስ እንደዚህ የእሱን ፎቶ ጎን ለጎን እያደረጋችሁ ቤት ለጠፋችሁ ትመጣለህ እያላችሁ ስትጋብዙት ስትጠሩት በመሀላችሁ የነበረውን ነገር ምን አድርጋችሁት ነው? የኔ ጥያቄ ነው ማለት እንዲመለስልኝ የሚፈልገው ጥያቄ ይሄ ነው። እኔ በማንና በማን መሀል ነው? በማንና በማን መሀል ነው? በኢምራንና በእፎይ መሀል የተደረገው ሁሱ ራሱ ቤቱ የሄደበት ምክንያት ያልተከለከለበት ያልቀረበት ምክንያት አልገባኝም። አሁን እኔ ምንድነው መሰለህ ሁለት አይነት ነገር ነው ይልክ እኮ ከተጠያቂነት ነፃ የሚያወጣበት ጉዳይ መቼ ምን ተደረገ? አሁን ለምሳሌ ይሄ ልጅ አሁን ለምሳሌ በህግ ይጠይቃል። በህግ የሚፈልግ ሰው ነው ተባለ። ለምን ሲባል ስለተሳደበ፣ የሰው ሃይማኖት ስለተሳደበ። ስለዚህ እነዚህ ሰዎች ቀረብ ብለው ወደ ህግ ቢቀርብም እኮ በስነ ስርዓት ነው የሚጠየቀው እንጂ ሌላ ነገር እኮ አይደረግም። ለምሳሌ ወደ ህግ ቢቀርብ አሁን ለምሳሌ ይሄ ልጅ በስነ ስርዓት ነው ለምንድን ነው ከምን አንጻር እንደዚህ ያደረከው ተብሎ ነው የሚጠየቀው በስነ ስርዓት። ገብቶሻል? አሁን ደግሞ አንደኛ ነገር እነዚህ ሰዎች የሚያወሩበት ጉዳይ ሌላ ሰው ቢሆን ምናልባት ልቀበልሽ ይችል ነበር ሐሳብሽን። ወጣችሁ ታውቃላችሁ የነሱ የኮምፓራቲቭ ሲስተም የሚጠብቁት የሚናፍቁት ቀን ነበረ። ስለዚህ ማስተካከል የነበረ ቀድማችሁ ነበር ማስተካከል የነበረባችሁ። ምክንያቱም ታውቃላችሁ የኮምፓራቲቭ ልምድ አላችሁ፣ ምን እንደሚያደርጉ ታውቃላችሁ፣ ምን እንደሚፈልጉ ታውቃላችሁ። ስለዚህ አሁን ያችን ያስጣላችኋትን ነጥብ ለማስመለስ የሚደረግ ጥረት ነው እያሉ ሰዎች እንዲያወሩ የሚያስደረገባችሁ አንዱ ፕሮግራሙን የሳተ ከቅድ የወጣ ይሄ ምንድነው ማለት በቃ እንዴት እንደመገልጸው አላውቅም። ብቻ እንደዛ አይነት ስላደረጋችሁ ሰዎች ምንድነው ሆነ እያሉ ያሉት አይ አሁን እኮ እሱን የሚጠሩት ቤታቸው ድረስ የሚለምኑት ያስጣሉትን ነጥብ ለማስመለስ የደረሰባቸውን ጉዳት ለማስተካከል ነው ያስባላችሁ ራሱ ፕሮግራሙን ያልጠበቀ እቅድ ያላማከለ ነገር ስላደረጋችሁ ነው። እኔ ደግሞ ምንድነው መልሴ ጤናማ አይደለም። እሱ ነገር ቢመጣም ባይመጣም ባይቀበልም እሱ ስቱፒድ ነው፣ አያውቅም፣ ፈሪ ነው፣ አያስብለውም ልል አልችልም። አእምሮ አይፈቅድልኝም። በቃ ከተነቃ ይቀራል። እኔ በዚህ ማምን ሰው ነኝ። ከእሱ ጋር ያለን አቋም ይታወቃል። እኛ ታሪካዊ ጠላቶች ነን። ታሪካዊ አጋጣሚ አይደለም፣ ከእናንተ ጋር የሚገናኝ አይደለም። ማወቅ አለባችሁ። ግን ሰሞኑን እየተደረገበት ያለው ነገር ፌር ያልሆነ ህጉን ያልጠበቀ መጀመሪያ ራሱ ገና ሁሱ ከመሄዱ በፊት ህግ መውጣት ነበረበት። የወዳጅነት ጨዋታ አይደለም። ሁለታችሁ መሀል እኮ ጦርነት የሚመስል ሙቀት እኮ ነው ያለው። ስለዚህ በህግ መጠበቅ ነበረበት። ሁሱ ከመሄዱ በፊት እሷ ዲቤቱን ከማቅረቧ በፊት ልጅቷ እናንተ እቅድ መውጣት ነበረባችሁ፣ ፕሮግራም ማድረግ ነበረባችሁ። እሱ ዝግጁ ነው። ሁሌም በፊትም እንደሚናገረው የተናገረውን ያደረገው ሁሌ በየቀኑ ዝግጁ ስለነበረ አጋጣሚ ሲያገኝ ተጠቅሞበታል። ስለዚህ ከዚህ በኋላ አለመምጣቱና አለመገኘቱ እሱ ያደረገውንና የፈጠረውን ተጽዕኖ አይቀይረውም። እነሱ እንደሚሉት ማለት ነው። እናንተም ደግሞ አይ ተጽዕኖ ፈጣሪ አይደለም፣ ምንም አያመጣም፣ ይምጣ፣ ይዋጣልናል፣ እናገኘው ትላላችሁ። እሱ ደግሞ አይ በቃ ጅብ ከሄደ ውሻ ጮኸ እያለ ነው ያለው። ስለዚህ ይህን ሪያሊቲ እኔ መቀየር አልችልም። ካየሁትና ከታዘብኩት ነገር አንጻር እሱ ልክ ነው ለእኔ። ሌላ ታሪካዊ ስህተት ለመስራት መሯሯጥ አስፈላጊ ነው ብዬ አላምንም። ይሄ አንዱ በቂ ነው ብዬ ነው የማስበው። አሁንም በኢሞሽን በስሜት በኤጎ ያለ ቅድመ ሁኔታ ያለ ጥንቃቄ ሚዲያ ላይ የሚደረጉ ነገሮች አደጋ ስላሉ ለእንደዚህ አይነት ነገሮች እኔ ደግሞ ኃላፊነት አልወስድም። ስለዚህ መብቴ ነው፣ ግላዊ ሀሳቤን የመግለጽ መብት አለኝ። እሱ ይከበርልኝ። መብትሽ ነው መቀጠልም አለብሽ። እኔ ቆርቁሬ ምናምን አይደለም።
ኖ ከመደገፍ አለመደገፍ አይደለም። እኔ ያየሽበትን አንገል እኔ ተመችቶኛል እኮ ግን ደግሞ እኔ በነገርሽ ላይ እነሱ የሚሉበትን ነገር ነው እንትን እያደረግሽ ያለሽው ትክክል ነሽ። ግን እኔ በነገርሽ ላይ ነጥብ አስጣልናቸው ብለው የሚያስቡ ከሆነ ገብቶሻል? ነጥብ አስጣልናቸው ብለው የሚያስቡ ከሆነ ፍላጎታቸው ምንድን ነው? እነዚህ ሰዎች አስተማሪ የሚባሉ ሰዎች ፍላጎታቸው ምንድን ነው ነው? ሰው ከሌለ ምንም ልታደርግ አትችልም። ዋና ነገር ምንድን ነው? ህዝብ አንተ ስር ቁጭ አድርጋ ማስተማር ነው። ህዝብን ነፃ ማውጣት ነው። ገብቶሻል? ሌላ ምንም እንትን የለውም። ሌላ ምንም ስራ እኮ የለውም እኮ። እፎይ ነፃ እንዲወጣ አይደለም። እፎይ ጋር የሚያወሩ ሰዎች እፎይ አምኖ እስልምና እንዲቀበል አይደለም። እኔ እንደዛ ብዬ ነው የማስበው። እፎይ ጋር የሚያወሩ ሰዎች እፎይ እውቀት እንደሌለው ይታወቃል። ስለዚህ ምንድነው የሚያስፈልገው? ነጥብ ማስጣል ማለት እኔ ነጥብ አስጣልናቸው ብሎ የሚያስቡ ኦርቶዶክሳውያን ክርስቲያኖች ካሉ በጣም ጀዝባ ናቸው ማለት ነው። ሶሻል ሚዲያ አጠቃቀም የሚባለው ነገር አልተረዱም ማለት ነው። ነጥብ ማስጣል ማለት በነገራችን ላይ ትናንት በሰው ብዛት ራሱን ሲለካ የነበረ ሰው ገብቶሻል? 2000 ሰው ቤቴ ገብቷል ብሎ በሰው ብዛት ራሱ ሲለካ የነበረ ሰው እሱ ጋር በማውራት አንዴ ላይቭ ገብተው 10,000 ሰው ቁጭ አድርጎ በሰዓት እስከ 200,000 ሰው ላይቫቸውን ገብቶ ትምህርታቸውን አዳምጠው መውጣት ማለት ነው። ነጥብ ማስጣል ይሄ ነው። ካልገባቸው እነሱ ይሄ ሰው የሚቀየረው የእነሱ ትምህርትን በመስማት ነው። አንተ ጋር የሚሉ እኮ እሱ ጋር የሚያወሩት እኮ እሱ ጋር ያሉ ሰዎች ትምህርታቸውንና የሚያነቡትን ስለ መጽሐፍ ቅዱስ እሱ ጋር ያሉ ሰዎች የማያውቁትን ለማሳወቅ ነው። ሌላ ምንም እንትን የለውም እኮ። ሌላ እንትን የለውም። የእንትን ጨዋታ አይደለም በነገራችን ላይ ተወንጭፈዋል። ላይ ነው ያለው ልጁ ማለት ነው። አሁን ቁጭ ብሎ የሚያስተምረው ሰው ቀላል ሰው አይደለም። ህዝብ ነው የሚያስተምረው። ገብቶሻል? በየቀኑ ከ10,000 በላይ ላይቡን እየተከታተለ እስከ 200,000 ሰው ላይቡን ገብቶ የሚወጣ ሰው ነው። ነጥብ ማስጣል ማለት ይሄ ነው። ይሄ ካልገባቸው ደግሞ በጣም ከባድ ነው ማለት ነው። ይሄ ካልተረዱ እነዚህ ሰዎች ስለዚህ ነጥብ አስጣልናቸው ብለው የሚያስቡ ከሆነ እኔ እነዚህ ሰዎች አይምሯቸውን አይሰራም ማለት ነው። አንዴ ጨርሰናል፣ ድል አድርገናል፣ አሸንፈናል። እኮ እነሱ የተናገሩትን እኮ የደገምኩት የገብተው የተናገሩት ላይቭ ላይ ፖስቶቻቸውንም በየገዝቶ የሚያወሩትም ይሄንን ነው። ዛሬም ድረስ የሚናገሩት ይሄንን ነው። ሰው የተናገሩትን የደገምኩት የኔ ሀሳብ አይደለም። ይሄን ነው እያሉ ያሉት። አላያችሁም? አልሰማችሁም? ሰምታችኋል? አይታችኋል? ስለዚህ ለነሱ የነገው ጥሪ ለነሱ ምናቸውም አይደለም፣ አስፈላጊም አይደለም ለነሱ። ግን ነጥብ አስጣሉ ብለሽ ታስቢያለሽ? ግን ሚዲያውን እኮ የተቆጣጠሩት ሙስሊሞች እኮ ናቸው። በነገርሽ ላይ ህዝብ እያስተማሩ ያሉት እኮ እነሱ እኮ ናቸው። ህዝቡ ግልብጥ ብሎ እየተማረ ያለው እነሱ ጋር ነው። ሙስሊም ነው እንዴ እነሱ ጋር እስከ 10,000 ሰው ቁጭ ብሎ እየተማረ ያለው? ሙስሊሙ እኮ አይደለም። ትናንት ከ10,000 ሰው ቁጭ ብሎ እያዳመጠ ያለው እኮ ክርስቲያን እኮ ነው። ገብቶሻል እንዴ? ለምንድን ነው ራሳቸውን የሚሸውዱት? የራሳቸውን ትልቅነት፣ የራሳቸውን አዋቂነት፣ የራሳቸውን ግብዳነት በሰው ብዛት ሲለኩ የነበሩ ሰዎች አይደሉ እንዴ? ለምን አሁን ለምን አይሸነፉም ነው? እነ ኢምራን 10,000 ሰው ቁጭ ብሎ ሲያዳምጣቸው ለምን እነሱ ለዚህ እንኳን ለምን እውቅና አይሰጡም? እነሱ ለምን ነጥብ አስጣልናቸው? ምንድነው ነጥብ አስጣልናቸው? የሚገርምሽ ነገር ሁሴ የተናገረው ነገር ፍጹም ትክክል ነው። አንድም ክርስቲያን ቢጠየቅ ልብ ያለው ክርስቲያንና ክርስትና የሚያውቅ ሰው ክርስቲያን ቢጠየቅ ሁሴ ያለውን ነው የሚለው። ገብቶሻል? እግዚአብሔር አምላክ ለምሳሌ የሥላሴ አንዱ አካል የሆነው ኢየሱስ ክርስቶስ ስጋው የቱ ጋር ነው ያለው አሁን ብለሽ ብትጠይቅ አንድ ሰው መልስ የለውም እኮ አናውቅም ነው፣ አልተገለጸም እኮ ነው የሚለው። መልስ አለው እንዴ? የለውም። ስጋው በመጨረሻው ዘመን ምን ይሆናል ብለሽ ብትጠይቀው አንድ ክርስቲያን ምን ይሆናል? እስኪ አሁን ኢየሱስ ክርስቶስ ከስጋዋ ስጋ ከደሟ ደም ከነፍሷ ምናምን ተብሎ እንትን የለበሰውን ስጋ መጨረሻው ምን ይሆናል ብሎ ቢጠይቅ አንድ ሰው መልስ የለም እኮ። ስለዚህ ያልተገለጸ ነገር አልተገለጸም ብሎ የተናገረውን ሰው
ይሄ ትክክለኛ ትምህርት ሲያስተምር የነበረው ሁሱ ነው እንደው። ስለዚህ የዛኔ የተደረገ ውይይት ነጥብ አስጣልናቸው ብለው የሚሉ ከሆነ ጀዝባ ናቸው ማለት ነው። ለሃይማኖታቸው ክብር የላቸውም ማለት ነው። ሃይማኖታቸውን አያውቁትም ማለት ነው። ሃይማኖታቸውን ሌላ ጦርነት እየፈለጉ ነው ማለት ነው። በነገራችን ላይ ሰብከውና አስተምረው ህዝብ ወደ እነሱ እንዲመጣ የማይፈልጉ ከሆነ ሌላ ዓላማ አላቸው ማለት ነው። ገብቶሻል? ስለዚህ ምንም ነጥብ ማስጣል የሚባል ነገር የለም። እንደውም ነጥብ አስጥለው ህዝብን እያስተማሩ ያሉት እነሱ ናቸው። ሚዲያ በእነሱ ቁጥር ገብቷል። አሁን እሱን ለማስመለስ የሚደረገው ነገር ነው። አሁን እነዚህ ሰዎች እኔ ሳልፈልግ እኛ ሳንፈልግ ነጥብ አስጣልናቸው ጎል አስቆጥር ምናምን የሚባለው ነገር እነሱ የወሰዱትን የሚዲያ የበላይነት ለመመለስ ነው። አይቻልም፣ አይመለስም። ተረት እንዲሰማ ትውልዱ አይመለስም ወደኋላ። ነብዩ መሐመድ እንደዚህ ያደርግ ነበር፣ አይሻ ምናምን የሚባለው ገብቶሻል? ወራቃ ምናምን የሚባለው ተረትና ቀልድ እንዲሰማ ወደኋላ የሚመለስ ትውልድ የለም አሁን። ስለዚህ እንደዚህ አድርገው ህዝባቸውን አሳልፈው ሰጥተው ነጥብ አስጣልን ካሉ ጀዝባ ናቸው ማለት ነው። በጣም ጀዝባ ናቸው። ለኔ እንኳን ጀዝባ ናቸው። እና ይህን ይመስላል ሰዎች። እኔ የሥራ ሰዓት እንትን እያለ ስለሆነ ለእረፍት በወጣሁበት ሰዓት ነው ገብቼ እንትን ያልኩት። ያው ስለታፈንኩ ማለት ነው። እኔ ተንፈስ አለብኝ ብዬ ነው የገባሁት። ገስት ላይ ያላችሁ ሰዎች ትንሽ ተቀደዱና እኔም ራሴን አጠፋለሁ በዚህ ወደ ስራ ማለት ነው። አሁን አስቀድደን እንዴ! በጣም አስቀድደን እንጂ እንቀደድ። እንዴት ነህ? አለው ኦኬ። እንትን እኮ ነው አሁን እኔ ኦፒ በእንደዚህ አይነት አጋጣሚ አቋም ይዘሽ መምጣትሽ በጣም አሪፍ ነው። ላይክ ትክክል አይደለም የተደረገው ነገር ብለሽ ማለት ያለሽ አሌጀንስ ከምትይዥው አቋም የሚያፈናግጥሽ መሆኑ ይሄ አመጣጥሽ በጣም አሪፍ ነው። ግን አቋምሽ ያሽበት መሰረት ነው ግራ እየገባኝ ያለው። እኔ አሁን አንደኛ ነገር አስገድደውታል ያለሽ እና ማስገደድ ማለት ራሱ አላለችም አስገድደውታል ሳይሆን ላጣራለት ለልጅ ገምለት ጃስቲስ ልጁ አልፈልግም እያለ ዛሬም ድረስ ልክ እንደዚህ እፎይና ኢምራን ተብሎ ፖስት የተደረገው ለኔ የቴክኖሎጂ መሳሪያ ነው። በቃ አልፈልግም ካለ መብቱ መከበር አለበት። የልጁ ከዚህ በላይ መሰለ መደቀናል እንዴ? አልፈልግም ብሏል። ኦብቪየስሊ አልፈልግም እያለ ግን ተመጣጣኝ አልፈልግም ካለ ካንስል ለምን ተደረገው? አልፈልግም ካለ 18 ዓመት ያለፈው ሰው ሊስን አንድ አዳም ምክንያታችሁ አይደለም ለኔ የሚጠቅመኝ። እሱ ግን አሁን አልተገደደም እንዳልከው ነው። አልፈልግም ካለ 18 ዓመት ያለፈው የመናገር መብት ያለው ሀሳቡ መግለጽ የሚችል ሰው ነው። አልፈልግም ሲል ካንስል ያልተደረገበት ምክንያት ምንድን ነው? ቀን እያራዘሙ 2 ቀን ሰተናል፣ 3 ቀን ሰተናል፣ ነገ የመጨረሻ ነው የሚባልበት እኮ ምንም ምክንያት የለውም። ኦልሬዲ አይመጣም ያውቃሉ እነሱም። እሱም አልመጣም ብሎ አስረግጦ ኦኬ ቴንክ ዩ። እና አሁን እየተደረገው ነገር ምንድን ነው ተብሎ ሲባል እሱን በተጽዕኖ በሚፈጥርባቸው ውሬዎች አማካኝነት ተጽዕኖ የሚፈጥርባቸውን ሰዎች ሰብስቦ ካልመጣ አንተ አትችልም ማለት ነው የሚል ኢምፕሊኬሽን መፍጠር ነው የተፈለገው። እና የእሱ መምጣትም አለመምጣትም በእነሱ ላይ እድል ነው የሚሆነው። መምጣቱ ምናልባት የሚከላከለው ነገር ካለ እንዲከላከል እድሉን ይሰጠዋል። አለመምጣቱም ደግሞ የሚከላከለው ነገር እንደሌለው ታምኖ በሌላው ማህበረሰብ ዘንድ ተቀባይነት እንዲኖረው ያደርገዋል ነው። በታርጌት ጊዜ እስኮ በቃ ትመጣለህ ተብሎ ሲባል አስገድደው እየጎተቱ አላመጡትም። የተደረገበት የሚዲያ ጫና ነው። የሚዲያው ጫና ለምንድን ያስፈለገው ነው መታሰብ ያለበት። አዎ ተጽዕኖ ፈጣሪ ነው። አዎ ተጽዕኖ የሚፈጥርባቸው ሰዎች ምን አይነት ናቸው ነው። ብዙ ውሬዎች አሉት። አዎ ውሬዎች አሉት። እነዛ ውሬዎች ደግሞ እውነት መስሏቸው የሚከተሉት ሰዎች እውነት እንደሌለው እንዲያውቅ አለበለዚያ አብስለህ የምትበላበትን እንጀራ ላሳጣህ ነው። የሚቀበልህን ማህበረሰብ ልነጥቅህ ነው። ናና ተከላከለው ነው እየተባለ ያለው። ያንን እድል ነው አልቀበልም ያለው። ስለዚህ እዚህ ጋር ማስገደድ የሚባል ነገር የለም ነው። ኢን ዘ ፈርስት ፕሌስ መታወቅ ያለበት ይሄ ነው። ማስገደድ የሚባል ነገር ኦከር አላረግም። አንዱ እሱ ነው። እንደገና ደግሞ ድል እነዚህ ሰዎች እኮ ድላቸውን ከሙስሊም ምላስ ላይ ነው የሚፈልጉት። ይኸው እንትን አሉ እያለ ድላቸውን በተጨባጭ በሚዛን አይደለም። እንደዚህ ነገር አሳካን፣ የክርስቶስን አምላክነት ሰበክን፣ የክርስቶስ አምላክነት እንዲታያቸው ሆነ፣ ለሰው ስላሴን አስረዳን፣ በስላሴ ሰዎች እንዲያምኑ ሆነው ከሚል አንጻር አይደለም ድላቸውን የሚለኩት።
ሙስሊሞች ምን አሉ እያሉ ያነፈነፉ እኮ ነው ድል አድርገናል ማለት ነው። ድል እንደዛ ነው እንዴ? ድል ማድረግሽን ሰው በሚሰማው ስሜት ነው እንዴ የምትለኪው? አሁን ያሉ ያሉት እኮ ይሄንን እኮ ነው ሊትራሊ ማለት ነው። እና ለእነሱ ያ በቂያችሁ ከሆነ እናንተ የማሻሻል ግዴታ አለ። ለእነሱ በቂያቸው ያ ከሆነ የሚፈልጉት ያን ከሆነ እነሱ እንግዲህ ድጋሚ ንጽጽር ማድረግ አለብህ። የጎደለ ነገር አለ አልቻልክም አላሉትም። እንግዲህ አያየ ነው እንግዲህ አብረን ነው ማህበራዊ ሚዲያ ላይ እያየ ነው እንዲህ አይነት ጥያቄ የተነሳ ያለው በእናንተ በኩል ነው። ስለዚህ እናንተ የቀራለ አላዋቂነቱን ማሳየት አለብን ያልገባችሁም ብላችሁ እንደማስገድድ ነው እየቆጠርኩት ያለሁት። ምክንያቱም ኦዲየንሶቹም እሱም ተከታዮቹም አይፈልጉትም ከኢምራን ጋር የሚደረገው ንጽጽር። ማንም ሰፖርት ሲያደርገውም አላየውም። ተቀበል ሲሉትም እኔ አላየውም። በቃ ዘግተናል፣ ንጽጽር ዘግተናል ብለው የሚያምኑ ሰዎች ናቸው። ለዛም እኮ ነው ተቀበልማ እንዴት ይሉታል? መቀበል ብሎ ማለት ምን ማለት ነው? የሚፈጥርባቸው ውጤት ይታወቃል እኮ። ውጤቱ ለታወቀ ዲቤት ለምን ይመጣል? ሶስት ስትራቴጂ እሱም እኮ መከተል አለበት። ሀቅ የለውም ነው እንጂ አይደለ? በዚህ በኩል ያለው እነሱ ሀቅ የለውም የሚያወራው እንደገና በአጠቃላይ ውሸት ነው። እነዚህ ሰዎች ውሸት መሆኑን ካወቁ ዋይናት ለምን ይመጣሉ? በእኛ በኩል ግን የእሱ መምጣትም አለመምጣትም ድል ነው እየተባለ ያለው። ከመጣም እውነቱን እናሳያለን፣ አለመምጣቱም ደግሞ የሚከላከለው አለመጣም ያለ ሰው ላይ አለመምጣቱ ድል ሊሆን አይችልም። የማይመጣን ሰው መጠበቅ ለእኔ ድል አይደለም። ይቅርታ አድርጉልኝና የማይመጣን ሰው መጠበቅ ለእኔ ድል አይደለም። በቃ እንደማይመጣ እናውቃለን። ስለዚህ ምንም ድል የለም። አይ በውፌ ህግ ግን ድል ነው። ኦፓይ እነዚህ ሰዎች እኔ ፊት ቆመው ማውራት አይችሉም፣ መጡ አይችሉም። የማይመጡበት አንድ እንትን ደግሞ የማይመጡት ስለሚፈሩኝ ነው ብሎ ሲል የነበረ ሰው እንደዚህ አይነት ህግ ያለው ሰው በውፌ ህግ ፍርሃት ነው። ገብቶሻል? ራሱ የደነገገ ያስቀመጠው ህግ ስላለ በውፌ ህግ ሲለካ እንደዚህ ማለቱ ፈርቷል ልጁ። ገብቶሻል? 8 ሰዎች ቁጭ አድርጉትም ለምን ሲባል ስለሚፈሩ ሲል የነበረ ሰው ና ሲባል አለመምጣቱ ፈሪነቱን ነው ራሱ እያስመሰከረ ያለው። ገብቶሻል? በራሱ ህግ ማለት ነው፣ ራሱ ባስቀመጠው ህግ። ለማንኛውም ግን በሃይማኖትና ፖለቲካ የኔ ሀሳብ ነው። በነገራችን ላይ ይሄ ኦርቶዶክሳውያንን አስረሽነው አስገድለው እኛ ስንገደል እንበዛለን እነንትና ገደሉን ብለው ወደፊት መምጣት ይፈልጋሉ። ለምን? የሚዲያ የበላይነትን ስለተቀሙ ማለት ነው። አሁን ተቀምጠዋል። አሁን እኮ አወሩም አላወሩም ቀረበም አልቀረበም ውይይቱ ተደረገም አልተደረገም ምንም ነው ለነዚህ ሰዎች። ገብቶሻል? ድሮ እኮ ውይይት አለ ሲባል አሁን ለምሳሌ 3000 4000 ሰው ነው ከዚህም ከዛም ቁጭ ብሎ ሲያዳምጥ የነበረው። ከዛ አልፈው ሰዎቹ ሌላ ጎን ያስቆጥሩት ሌላ ዓለም ውስጥ ናቸው። ላይፍ ሲገቡ ላይፍ ብቻ ቁጭ ብለው ሲያስተምሩ 10000 ሰው በየቀኑ ቁጭ ብለው የሚማር ከሆነ ውይይት ማድረጋቸውም አለማድረጋቸው ምንም ትርጉም የለውም። ገብቶሻል? እንደውም ባያደርጉ ነው ለነሱ የሚሻለው። ባያደርጉ ለነሱ ይሻላቸዋል። ቁጭ ብለው አሳልፈው የሰጧቸው ሰዎች ስላሉ ብዙ ሺህ ህዝብ አሳልፈው የሰጧቸው ያስረከቧቸው ህዝቦች ስላሉ ገብቶሻል? መማር የሚፈልጉ እውነት የሚፈልጉ ሰዎች ስላሉ እነሱን ቁጭ ብለው በየቀኑ ማስተማር ይሻላቸዋል። እነሱ ገብቶሻል? በፍቅር ሳይሰዳደቡ ሳይናደዱ ሰው ሳያናድዱ ሌላ ፖለቲካ ውስጥ ሳይገቡ ሌላ ጨዋታ ሳይጫወቱ እነዚህ እነሱ ጋር ያሉ እነሱ ጋር የመጡ የተረከቧቸው ህዝቦች በእንክብካቤ ይዘው በየቀኑ እያስተማሩ አስተምረው ቢወጡ ይሻላቸዋል። ኢምራን እንደዛ ነው እያደረገ ያለው። በቃ ምንም ልታደርገው አትችልም። አሁን እኔ እመጣለሁ ብትል አልመጣም ብትል አቡ ሃይደር የውይይት ጥሪ ብታቀርብለት እንትና ብትል አሁን ምንም ትርጉም የለው። ወደኋላ የማይመለስ ነገር ነው የያዙ ሰዎቹ ማለት ነው። ውይይት ተደረገም አልተደረገም ሙስሊሞቹን ተቆጣጠረው ህዝቡን እያሸሹት ነው። እና ህዝቦች በጣም ወዳቸዋለሁ፣ አከብራቸዋለሁ። ስራ ሰዓቴ ስለደረሰ እኔ ስራ ልገባ ነው። አሁን ደስ ላይ ያላችሁ ሰላም ልበላችሁና እኔ ስራዬን ለስራ እኔ እፎይ አይደለሁም። እኔ እዚህ ጋር አይከፈለኝም። ሪሰርች እንበላለው ነኝ። ስለዚህ እኔ ሊዱ ኦፓ አዲስ አካውንት ነው ይሄ
ያ የኛው ስልክ እና ለመጣውምና ዛትቸው አዲስ ናት እቺ በዚች ነው የሚጮተው። ኦኬ ፍልሚያው በዚህ ነው። በቃሽ እንደዛ ከሆነ አለን። እኔ እንኳን ሰዓት የሚኖረኝ አይመስለኝም አለኝ። በነገራችን ላይ ግን ኢትዮጵያኖች ራሳቸው በሚያጠፉበት ሰዓት ነው ነፃም መሆኑና ላይቭ ብንገባም ባንገባ ምንም ትርጉም የለውም። ሰው ህዝብ ኢትዮጵያ የሚተኛበት ሰዓት ነው። ለማንኛውም ወዳችኋለሁ። ሊዱ እንዴት ነሽ? እኔ እንትን እላለሁ። ምንም ሰዓት የለኝም። 2 ደቂቃ ነው የቀረኝ። ሊዱ የለሽም? ሃናን ባብሻ እንዴት ነህ? እንዴት ነህ? አማን ነው አለን። በስሜት ነው የገቡት። አማን ነው እንዴት ነህ? እነሱ በስሜት ነው የገቡት። ተዋቸው። ለምን? ሊዱና ሃናን ታፕታፕ ሲያደርጉ ነው የገቡት። እርግጠኛ ነገር ቆይቷል። እንደዛ ከሆነ አሪፍ ነው። እንዴት ነህ? አማን ነው እንዴት ነህ? አለን ሁሉ ሰላም ነው አለን። ይኸው እየጠበቅን ነው ዲቤታችን እስከ ነገ አነጋ ብሎ ነው። ኮሽን ማርክ ኢራን እንዴት ነህ? አለሁ አልሐምዱሊላህ። ማን ናችሁ? አለን አለን